ሰላም እንዴት ናቸው? በዚህ ዩቲዩብ ቻናል የመጀመሪያ ጊዜ ሳይሆን ሁለተኛ ቻናል ላይ ነው። ይሄ በዚህ ዩቲዩብ ቻናል ደግሞ የመጣሁት የመጀመሪያ ጊዜ ቻናሉ ቪዲዮ ፖስት ከማድረግ በፊት ቻናሉን ለማስተዋወቅ እና ራስን ለማስተዋወቅ ያክል ነው። ባለፈው ቻናል ላይ ነበረው እሱ ላይ የተሰራው የተለያዩ ቪዲዮዎች አሉ። ይሄ ደግሞ ሁለተኛ ቻናል ላይ ሲሆን ምን አይነት ቪዲዮዎችን ይዤ መምጣት አለብኝ የሚለውና እንዲያ ደግሞ ማካተት የሚፈልጉትን የቪዲዮ ሀሳቦችን እዚህ ጋር መጀመሪያ ሼር ካደረግን በኋላ ከዚህ በኋላ ከአንድ ሳምንት ሁለት ጊዜ ቪዲዮዎችን ፖስት ያደረግኩ ቀጥሎ ይሆናል ማለት ነው። ለዚህ ደግሞ ወሳኝ ሀሳቦችን ነው ያላቸውን የተለያዩ ኦንላይን ላይ ያሉ ነገሮችን እንደኛ ደግሞ ዊክሊ ዴይሊ ላይ ፎከስ የሚያደርጉ የተለያዩ ኦንላይን ስራዎችን ይዤ ይቀርብ ይሆናል ማለት ነው። በተለይ ዩቲዩብ ቻናል ክሬት ጀምሮ እስከ መጨረሻ ሞኔታይዝ ስቴፖችን ማሳያችሁ ይሆናል። ምክንያቱም አንደኛ ዩቲዩብ ላይ ያለውን የሌለኝ ዩቲዩብ ቻናል ላይ ደግሞ መጥቼ ለእናንተ ሼር ማድረግ እቀጥላለሁ ማለት ነው። ያኛው ተከታይ ላይ ያላችሁ እንደገና እንኳን ይሄኛው ቻናል ላይ በሰላም መጣችሁ። ይሄኛው ቻናል ደግሞ ለእናንተ የመጀመሪያ አዲስ ከሆነ ቪዲዮ ሰብስክራይብ እና ላይክ ማድረጋችሁን እንደምትቀጥሉ ተስፋ አደርጋለሁ። ያኛው ቻናል ዩቲዩብ ቻናል ላይ ያሉት ወደ 6000 ሰብስክራይብ ያለው ተከታይ ወይም ቪዎቹም ወደ 1 ሚሊዮን ምናምን የደረሰ ቪው ያለበት ቻናል ነው። እሱን እናንተ ሪቪው ማድረግበት ይሆናል። ከዛ ዩቲዩብ ቻናል ከስክሪፕት ራይቲንግ እስኪ ሞኔታይዜሽን ስቴፖች ድረስ ያለውን አንድ በአንድ እናንተ ማስያናል ማለት ነው። ስክሪፕት ራይቲንግ ከምን ጀምራለሁ የሚለው ለምሳሌ የአንድ ዩቲዩብ ቻናል ኒች ከመረጥን በኋላ ከዛ ለዛ ዩቲዩብ ቻናል ኒች ሆኖ የተለያዩ ታይትሎችን ሴሌክት በማድረግ የተለያዩ ታምብኔሎችን ኤዲት በማድረግ የተለያዩ ቀለል ያሉ አፕሊኬሽኖችን ከትንሽ ከኮፕካት ጀምረን እስከ ካፕካት አፕሊኬሽን አጠቃቀም ድረስ እንዴት አድርጋችሁ ቪዲዮችን ክሬት እንደምታደርጉ እና የዩቲዩቡን ኒች አካውንት ከመረጣችሁ በኋላ ያው ዩቲዩብ አካውንት ደግሞ እንዴት ዴቨሎፕ ማድረግ እንደምንችል አይዲያዎቹን ደግሞ ከየት ማውጣት እንደምንችል የሚለውን አንድ በአንድ ስፔሲፊክ የሆኑ አይዲያዎችን ከዛ አንድ በአንድ ቻትጂፒቲዎችን እየተጠቀመ ክሬት እንደገና ሼር የሚያደርግበት ስቴፖችን ከመጀመሪያ እስከ መጨረሻ እናንተ ማሳየው ነው። እንደዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እንድትሆን ቼክ አድርጋችሁ ኦል ማድረጋችሁ እንዳትረሱ። ምክንያቱም ሁሌ ፖስት የሚደረጉ ቪዲዮዎች ለእናንተ ኖቲፊኬሽን በተና ኦን ከሆነች ብቻ ለእናንተ መድረስ የሚችለው ከመጀመሪያ ከትንሽ እስከ ከፍተኛ ሞኔታይዜሽን ስቴፕ ድረስ ምን አይነት ነገሮች ያስፈልጋሉ፣ እንደና በምን ሰዓት ፖስት ማድረግ አለብን፣ ምን አይነት ታምብኔሎችን መስራት አለብን፣ ታይትሎቹ ደግሞ ፎከስ ማድረግ የሚችሉ ምን አይነት ቻናሎች ላይ ፎከስ ማድረግ አለብን የሚለውን ታይትሎችን እንደገና ደግሞ ዲስክሪፕሽኖችን ሃሽታግ ብዙ ጊዜ ዩቲዩብ ላይ የሚጠቀሙ ሰዎች ወይም ዩቲዩብ ላይ አይዲያ ያላቸው ሰዎች ናቸው ይነሳል የሚያደርጉት። ይህን በአፍ የምናገሩትን ስቴፖች አንድ በአንድ ያየን የምንሄደው ይሆናል። ቻናል ክሬት ከማድረግ ጀምሮ ኢሜል አካውንቱን በማስገባት ቬሪፋይድ በማድረግ ስልክ ቁጥራችን ኮኔክት በማድረግ የተለያዩ ነገራት ትብልት ይችላላችሁ። እንዴት አድርጋችሁ ፎን ነበር አስገብታችሁ መጠቀም እንደምትችሉ የዛሬውን እንደዚህ በቲዮሪ መልክ ቀጣይ ደግሞ ከቪዲዮ ከመጀመሪያ እስከ መጨረሻ ስቴፖችን አንድ በአንድ ያየን የምንቀጥል ይሆናል። ይህን ቪዲዮ ደግሞ እንደምትወዱ ተስፋ አደርጋለሁ። ለዛ ደግሞ መጀመሪያውን ራስን በማስታወቂያ ያህል ነው የመጣሁት። ስለዚህ ይሄ ዩቲዩብ ቻናል በራሴ ስም ሳይሆን እንደ ክሬት ባደረኩት ቻትጂፒቲ ሰርች አድርጌ የተጠቀምኩበት ቻናል ስለሆነ እሱ ደግሞ አብረን የምንቀጥል ይሆናል። ለመጀመሪያ ጊዜ ይሄን ፊዚካል እንደዚህ ከዚህ በፊት የነበሩ ሁለት ቪዲዮዎቹ አጋጣሚ ከሌላ ቦታ የተቀነባበሩት ናቸው። አይዲያዎቹን ሼር በማድረግ ያክል ነው መጀመሪያ ጀመርኩት። አሁን ሰብስክራይብ በሰዓት 800 ምናምን ገብተዋል። ቀጣይ ሞኔታይዝ ሊሆን ይሄን ሁለተኛ ቻናል ሞኔታይዝ ሊሆን የተወሰነ ተከታይ ብቻ ነው የሚያስፈልገው። ይሄን ፉልፊል ካደረግን በኋላ ቀጣይ ደግሞ በተጨማሪ ዩቲዩብ ቻናል እንዴት አድርጋችሁ ክሬት አድርገን 3-4 ዩቲዩብ ቻናል መጠቀም እንደምንችል ሀሳብ ሼር እንዳደረግበት ይሆናል። በቀላሉ የሚያስፈልጉ ቀላል ማቴሪያሎችን ከማይክ ከሪንግ ላይት ከፒሲ የተለያዩ ቀለል ያሉ ማቴሪያሎችን ይህም ሳያስፈልግ እንዴት አድርጋችሁ ሪንግ ስታንዶችን በመጠቀም መስራት እንደምንችል ይህን ቻናል የሚከታተሉት እናንተ ያስፈልጋል ይመስላል። በቀጣይ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ወዳችኋል።